ኢጎ ነው ጠላቴ። ኢጎ ምንድነው? ኢጎ ከሕፃንነትህ ጀምሮ ማህበረሰቡ የፈጠረብክ የውሸት ማንነት ነው። በአንድ ወቅት በስዕል ችሎታው ወደር የሌለው የፈጠራ ሰው ይኖር ነበር። ከስራው ፍጹማዊነት የተነሳ ከድንጋይ የአንድ ሰው ምስል ከቀረጸ ሰውየውን ድንጋይ መለየት በጣም ያስቸግራል። ስራዎቹ ሕይወትን የተሞሉ ሕያውነትን የተላበሱ ስለነበሩ እውነት መስለው ይታያሉ። ታዲያ አንድ መሰንግል ጠንቋይ ሞቱ መቅረቡን ቀናት እንደቀሩት ይነግረዋል። እንደ ማንኛውም ሰው ይህ የፈጠራ ሰውም ሞቱን ይፈራ ስለነበር ከመጣበት ሞት ማምለጥ ፈለገ። አስቦበትና አብሰልስሎበት ሲያበቃ አንድ መፍትሄ አገኘ። የራሱን ምስል ከድንጋይ እየቀረጸ 11ዱን ካዘጋጀ በኋላ የተቆረጠለት ዕለት መልአከ ሞት በሩን አንኳኩቶ ሲገባ ትንፋሹን ውጦ ከድንጋይ አምሳያዎቹ መሃል ገብቶ ተመሳስሎ ቆመ። መልአከ ሞቱ ግራ ገባውና አይኑን ማመን ተሳነው። እንዲህ አይነት ነገር ገጥሞኝ አያውቅም። ፈጣሪ ሁለት ፍጹም ተመሳሳይ ሰዎችን ፈጥሮ አያውቅም። የሚፈጥረው እየለያየ ነው። ፈጣሪ አንድ ጠርሙስ መፈብረኪያ ማሽን አይደለም። የአንድን ፍጡር አምሳያ ደጋግሞ አይፈጥርም። ታዲያ ምን አዲስ ነገር መጣ? 12 ተመሳሳይ ሰዎች። እሺ ማንን ልውሰድ? ከአንድ በላይ ይዞ መሄድ አይቻልም። መልአከ ሞት መውሰድ አቃተው። ግራ ተጋብቶ ተጨንቆ በስጋት ተውጦ ተመልሶ ሄደ። ፈጣሪ አምላክ ዘንድም ሲደርስም ምንድነው ያደረግከው? እኔ ማምጣት የምችለው አንድ ሰው ብቻ ነው። ሄጄ ያገኘሁት ግን 12 አንድ አይነት ነው። እንዴት ነው መምረጥ ያለብኝ ሲል ይጠይቃል። ፈጣሪ አምላክም ሳቀና መልአከ ሞትን ከጠራው በኋላ ከ12ቱ መካከል እውነተኛውን የማግኛው ቁልፍ በጆሮ ሹክ አለው። ይህን የሚስጥር ቃል ከሰጠው በኋላም አሁን ብቻ ያ የፈጠራ ሰው ራሱን በመሰሎቹ ድንጋዮች መሃል በደበቀበት ቤት ውስጥ ይህንን የነገርኩን የሚስጥር ቃል መናገር ብቻ ነው ይለዋል። መልአከ ሞትም እንዴት ነው የሚሰራው ሲል ይጠይቀዋል። ፈጣሪም ስለ እርሱ አትጨነቅ፣ አንተ ብቻ ሂድና የነገርኩን አድርግ ብሎ ያሰናብተዋል። መልአከ ሞትም የተነገረው ውጤት ይኖረዋል ብሎ ባያምንም የፈጣሪን ቃል አክብሮ ይሄዳል። የፈጠራ ሰውየው መኖሪያ ቤት ከገባ በኋላ ዙሪያውን ተመልክቶ ሲያበቃ እንዲህ አለ። ጌታዬ፣ ሁሉ ነገር እንከን የለሽ ነው፣ ግን አንድ ቅር የሚያሰኝ ነገር አለ። ጥሩ ሰርተሃል፣ ግን አንድ ስህተት አለው ይላል በደፈናው ለ12ቱም እየተናገረ። ይህን ጊዜ አርቲስቱ መደበቁን ከናካቴው ዘንግቶት ስህተት የታለ? የታለ ስህተት? የቱ ጋ ነው? እያለ ዘሎ ወጣ። መልአከ ሞትም ከት ብሎ ሳቀ። ተይዘሃል፣ ተይዘሃል። ብቸኛው ስህተት ይሄው ነው። ራስን መርሳት አትችልም። በልና ተከተለኝ አለው። እላችኋለሁ እውነተኛ የህይወት አርቲስት ፍጹም የተሰወረና ከእኔነት የወጣ ነው። ኢጎ ካልተወገደ በቀር ከእኔ በቀራችን ማን ሊያድነን ይችላል? ኢጎ ምንድነው? ኢጎ ከሕፃንነትህ ጀምሮ ማህበረሰቡ የፈጠረብክ የውሸት ማንነት ነው። ይህ እብደት የሆነ ዓለም እብድ አድርጎ አእምሮን ቀርጾታል። መጥላት፣ መቅናት፣ መናቅ፣ መፍረድ፣ መከፋፈል፣ ዘረኛ መሆን፣ በሀብት መመካት፣ እኔ ብቻ ማለት፣ እነዚህ ነገሮች በውስጥ ተሰግስገዋል። አንዳንድ ጊዜ እንዴት እንደዚህ አይነት መጥፎ ሰው ሆንኩኝ ትላለህ። መጥፎ የሆንከው አንተ አይደለም፣ ኢጎክ ነው። ይህ በማህበረሰቡ ከሕፃንነትህ ጀምሮ በውስጥክ የተከማቸ ኮተት ነው። አራግፈው። አንተ ውብ፣ ድንቅ፣ ደግ፣ ተወዳጅ፣ አስገራሚ፣ ባለብዙ በረከት፣ ሰው አክባሪ፣ ሩሩ፣ የማትተካ፣ የማትዳሰስ፣ ኢቭን የማትሞትና በፈጣሪ አምሳል የተፈጠርክ መንፈሳዊ ፍጥረት ነህ። ይህንን እኔ ልነግርህ አይገባኝም። ይህንን ስታዳምጥ ራስህን ታውቀዋለህ፣ ውስጥህም ይነግርሃል። ጓደኛህን አሳየኝና ማንነትህን አሳያለሁ
ከአህያ ጋር የዋለች ጊደር አመድ ቅማ ትመጣለች። አመድ ከሚያስቅሙ ሰዎች ጋር የሚውል ወንድም ሆነች ሴትም እንደዛው አመዳም ናት። ምርጥ ከሆኑ ሰዎች ጋር ብቻ ጊዜን አሳልፍ። መጥፎ ወንድም ብትሆንም እንኳን በምርጥነታቸው ትሸነፋለህ። ጓደኞችህን በጥንቃቄ ምረጥ። ሐሳብህን ከገንዘብህ በላይ ተቆጣጠረው። አእምሮን ያሉታዊ ሐሳቦች ጭፈራ ቤት ከሆነ ሙሉ ሕይወትህን ገደል ይገባል። በልብ መካከል የሚነክሰው ሐሳብ ውሎ አድሮ የሕይወትህን እውነታ ይሆናል። እናም በጥንቃቄ ጠብቀው። ሁል ጊዜ አዎንታዊ ሐሳብን ብቻ አስብ። ለመሆኑ አሁን ምን እያሰብክ ነው? ሰዎችን አፍቅር፣ ከልብህ አክብር። ምን ይሉኛል ብለህ ምንም ነገር አታድርግ። ሰዎች የሚሉትን ነገር አያጡም። መልካም ብታደርግ ጥሩም መጥፎም ብታደርግ የሚሉትን አያጡም። እንደ ክርስቶስ በውሃ ላይ ብትራመድ ራሱ ዋና ስለማትችል ነው ማለታቸው አይቀርም። ራስህ ላይ ብቻ አተኩር። አጭር ለሆነችው ሕይወት ሰው ምን ይለኛል ብሎ መጨነቅ መሸወድ ነው ወንድሜ። ከወደዱት ላይክ፣ ከተመቾት ሰብስክራይብ ያድርጉ።